ቲክቶክን ለጓደኞች በማጋራትና ሊንኩን በዩቲዩብ ዲስክሪፕሽን በመሙላት ተከታዮችን በአጭር ጊዜ ውስጥ ማሳደግ ትፈልጋለህ? መልሱ በዚህ ቪዲዮ ውስጥ አለ። ሰላም ቤተሰቦች፣ ዛሬ ባዘጋጀሁት አጭር ቪዲዮ ውስጥ የቲክቶክ ሊንክ ኮፒ በማድረግ ዲስክሪፕሽን ላይ እንዴት በትክክል መለጠፍ እንደሚቻልና አካውንታችን ለወዳጅ ዘመድ እንዴት ሼር እንደምናደርግ እርምጃ በእርምጃ እናያለን። ወደ ቪዲዮ ከመግባታችን በፊት ቻናሉን ሳብስክራይብ፣ ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አሁን ወደ ቪዲዮ። አሁን በቀጥታ ቲክቶክን ክሊክ አድርገን እንገባለን። ልክ በዚህ መንገድ ከገባን በኋላ ከታች ፕሮፋይል የምትላለች እሷን ክሊክ አደርጋለሁ። ክሊክ ካደረኩ በኋላ በስተቀኝ ጫፍ ላይ ሶስት ሰረዟን ጠቅ አድርጌ እገባለሁ። እሱን ክሊክ ካደረኩ በኋላ ከታች ካሉት አማራጮች ውስጥ ሴቲንግ ኤንድ ፕራይቬሲ የምትላለች እሷን ሴቲንግ ኤንድ ፕራይቬሲዋን ክሊክ አድርጌ እገባለሁ። ከገባው በኋላ ካሉት አማራጮች ውስጥ ትንሽ ዝቅልና ሼር ፕሮፋይል የሚላለ ሼር ፕሮፋይል የሚለውን ክሊክ አደርጋለሁ። ይሄንን ክሊክ ካደረኩ በኋላ አሁን እዚህ ጋር ካሉት አማራጮች መካከል ከታች ኮፒ ሊንክ የምትላለች፣ ስለዚህ ሊንኩን ኮፒ እናደርገዋለን ማለት ነው። አሁን እዚህ ላይ የቲክቶክ ፕሮፋይልን ወይም የቲክቶክን አካውንት ሊንክ ኮፒ አድርጌያለሁ። ቀጥታ መሃሉን ነክቼ ወጣና የት ላይ ይገባለሁ? ዩቲዩብ ላይ ይገባለሁ። እኔ እናንተ ዩቲዩብ ስትለቁ ለምሳሌ በክሮም ከሆነ ክሮም ላይ ታስገቡታላችሁ ዲስክሪፕሽን ላይ፣ ወይም ደግሞ ዋይቲ ስቱዲዮ ላይ ከሆነም ደግሞ ዋይቲ ስቱዲዮ ላይ ዲስክሪፕሽን ላይ ገብታችሁ ታስገቡታላችሁ ይሄንን ሊንክ ማለት ነው። እኔ ግን ዩቲዩብ ላይ ከተለቀቀው ላይ ነው ገብቼ ማሳያችሁ ለማሳየት ስለሆነ ዩቲዩብን ክሊክ አድርጌ እገባለሁ። ካሉት አማራጮች ከታች ላይ ዩ የምትላለች እሷን ጠቅ አደርጋለሁ። ከዛ በኋላ እዚህ ጋር ቪው ቻናል የሚለውን ክሊክ አደርጋለሁ። እንደዚህ ካደረኩ በኋላ ለምሳሌ እዚህ ጋር ተመልከቱ፣ ይሄን ቪዲዮ ጠቅ አደርጋለሁ። ቲክቶክ ይሄን ካደረኩ በኋላ ተመልከቱ፣ እዚህ ጋር ሞር የምትላለች እሷን ጠቅ አደርጋለሁ። አካውንት ሞር የምትለዋን ጠቅ ካደረኩ በኋላ ልክ እዚህ ጋር ሲሞር የሚላል እዚህ ጋር ተመልከቱ። ሲሞር ያስቀመጡትን ለማሳየት ስለሆነ ሲሞር የሚለውን እዚህ ጋር ስነከው ቲክቶክ ይልና የቲክቶክ ሊንክ ይወላችሁ። ልክ እናንተ አሁን እዚህ ጋር ስታስገቡ ቲክቶክ ትሉና ከዛ በኋላ ሊንኩን እዚህ ጋር ጫን አድርጋችሁ ፔስት ማድረግ ብቻ ነው። እዛ ፌስቡክ ትሉና የፌስቡክንም ታስገባላችሁ፣ የኢንስታግራም ታስገባላችሁ፣ የቴሌግራም ታስገባላችሁ፣ የዩቲዩብንም ታስገባላችሁ። የሌሎችንም እንዴት መሰራት እንዳለበት እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን በቀጣይ ቪዲዮ የምሰራላችሁ ይሆናል። ስለዚህ ልክ በዚህ መንገድ ቲክቶክ ትሉና የቲክቶካችሁን እዚህ ጋር ፔስት አደርጋላችሁ። የፌስቡካችሁን፣ የኢንስታግራማችሁን፣ የዩቲዩባችሁን፣ የቴሌግራማችሁን ማስቀመጥ ትችላላችሁ። ይሄን የምታደርጉት የእናንተን ቪዲዮ ተደራሽነት በጣም ሰፊ ለማድረግ ነው። ይሄ ማለት ለምሳሌ ይሄን ቪዲዮ ያዩ ያሉ ሰዎች እዚህ ጋር ዲስክሪፕሽን ላይ ገብተው ቲክቶካችሁን ማየት ከፈለጉ እዚሁ ላይ ተጭነው ገብተው ቲክቶካችሁን ያለውን ቱቶሪያል መጠቀም ይችላሉ። ቲክቶክ ላይ ገብተው ፋሚሊየር መሆን ይችላሉ። ፌስቡክ ላይም ልክ እንደዛው፣ ኢንስታግራም ላይም፣ ቴሌግራም ላይም እንዲሁም ሌሎች ቻናሎች ላይም በዚህ መንገድ በማስቀመጥ የእናንተን የቱቶሪያል ተደራሽነት ከፍ ማድረግ ትችላላችሁ። ይሄን ካደረጋችሁ በኋላ ያው ከቲክቶክ ወደ ዩቲዩብ እንዲመጡ ታረጋላችሁ፣ ከዩቲዩብ ደግሞ ወደ ቲክቶክ እንዲሄዱ ታረጋላችሁ። ከፌስቡክ ወደ ዩቲዩብ እንዲመጡ ታረጋላችሁ፣ አሁንም ከዩቲዩብ ወደ ፌስቡክ እንዲመጡ ታረጋላችሁ ማለት። ይሄ ማለት ያው የሶሻል ሚዲያ ተደራሽነቱን በጣም ሰፊ ማድረግ ማለት ነው። የፌስቡክን ወደ ዩቲዩብ፣ የዩቲዩብን ወደ ፌስቡክ ልክ እንዲህ ከሁሉም ሶሻል ፕላትፎርም ላይ ያለውን መረጃ በትክክል ማግኘት እንዲችሉና የእናንተ ቪዲዮ ባጭሩ ተደራሽነቱ እንዲሰፋ በዚህ መንገድ ትሰራላችሁ ማለት ነው። እያንዳንዱን በዚህ መንገድ አሳይቻችኋለሁ። አሁን ይሄንን ባክ ልበልና ይሄው እዚህ ጋር ቀጥታ ቲክቶክ ላይ ክሊክ አድርጌ እገባለሁ። ከነበርኩበት ከገባው በኋላ እዚህ ጋር ሼር ፕሮፋይል የምትለዋን ጠቅ አደርጋለሁ። አሁን ደግሞ ለእያንዳንዱ ለቲክቶክ ጓደኞቻችሁ እንዴት ሼር ማድረግ እንደምትችሉ ላሳያችሁ። እዚህ ጋር ለምሳሌ እነዚህ የኔ የቲክቶክ ፋሚሊዎች ናቸው። ለነሱ ሼር ማድረግ ከፈለኩ ይሄው ክሊክ አደርጋለሁ። እዚህ ጋር ቀጥታ ክሊክ እንደዚህ አደርግና እዚህ ጋር ሲንድ ሴፓሬት የምትለዋን ቀዩን ስነካ ለነሱ ሼር አደርገዋለሁ ማለት ነው። ይሄ ቪዲዮ ለነሱ ወይም ደግሞ ይሄ አካውንት እነሱ ጋር በሼር መልክ በኖቲፊኬሽን መልክ ይደርሳቸዋል። እነሱ ይሄንን ተጭነው ወደ እናንተ አካውንት መምጣት ይችላሉ። ለምሳሌ ላይቭ ስትገቡ ሊሆን ይችላል፣ ወይም ደግሞ ቪዲዮ ስለቁ ሊሆን ይችላል። እንደዚህ ማድረግ ትችላላችሁ። ይሄን ካደረጋችሁ በኋላ እኔ ለማሳየት ስለሆነ አሁን ሼር አላደርገውም። ሌላኛው ደግሞ ለምሳሌ ዋትስአፕ ላይ፣ ሜሴንጀር ላይ፣ ፌስቡክ ላይ፣ ቴሌግራም ላይ ላሉ ጓደኞቻችሁ ደግሞ ሼር ማድረግ ከፈለጋችሁ እዚህ ጋር ኮፒ ሊንክ ከምትለው ቀጥላ ምን አለች? ዋትስአፕ የምትላለች። ዋትስአፕ የምትለዋን ክሊክ ባደርጋት ተመልከቱ። አሁን ዋትስአፕ ላሉ ጓደኞቼ በዚህ መልኩ ለምሳሌ አሁን እንደዚህ ብታረጉት ክሊክ እያረጋችሁ
ለአምስት ሰው ትልካላችሁ። ደግሞ ቆይታችሁ ለአምስት ሰው ልክ በዚህ መንገድ ሸር ማድረግ ትችላላችሁ። እኔ ለማሳየት ነው እመልሰዋለሁ ማለት ነው። ዋትስአፕ በዚህ መንገድ ገብታችሁ ሸር ማድረግ ትችላላችሁ። አሁንም ደግሞ ሜሴንጀር ላይ ከፈለጋችሁ ሜሴንጀር የሚለውን ትነካላችሁ። እሱን ከነካችሁ በኋላ በዚህ መንገድ ይመጣላችኋል። ሜሴንጀር ላይ ላሉ ሰዎች ሴንድ ብላችሁ እዚህ ጋር ሴንድ የሚለውን እየነካችሁ ሴንድ ታረጋላችሁ። እሺ አሁንስ ሌላኛው ደግሞ ፌስቡክ ላይ፣ ቴሌግራም ላይ ከፈለጋችሁት ላይ በዚህ መንገድ ገብታችሁ እናንተ የቲክቶክ አካውንታችሁን መረጃ ይሄው አሁን ቴሌግራም ላይ እዚህ ጋር ገብቻውን ሸር ማድረግ ከፈለኩ ለፈለኩት ግሩፕ ለፈለኩት ሰው ሸር ማድረግ እችላለሁ። ስለዚህ እናንተ ቪዲዮ ስትለቁ ወይም ደግሞ ቲክቶክ ላይ ያለውን መረጃ ለብዙ ሰው በዚህ መንገድ ተደራሽ ማድረግ ትችላላችሁ። አያችሁ አይደል? አሁን እዚህ ጋር ሁሉንም ነገር ለጓደኞቻችሁ እንደ ሸር እንደምታረጉ በፌስቡክ፣ በዋትስአፕ፣ በኢንስታግራም፣ በቴሌግራም እንዲሁም ደግሞ ሊንኩን ዲስክሪፕሽን ላይ እንዴት እንደምታስቀምጡ ዩቲዩብ ላይ ቪዲዮ የሚያዩ ሰዎች ወደ ቲክቶክ መምጣት እንደሚችሉ ቲክቶክ ላይ ደግሞ የሚያዩ ሰዎች ደግሞ ወደ ዩቲዩብ እንዴት እንደሚሄዱ ከቲክቶክ ፕሮፋይላችሁ ላይ ሊንክ በማስቀመጥ ወደዛ መሳብ ትችላላችሁ ማለት ነው። ስለዚህ ሁሉንም በዚህ መንገድ እያስተካከላችሁ የእናንተን ቪዲዮ የእናንተን አካውንት ተደራሽነት በጣም ሰፊ ማድረግ ትችላላችሁ። የዛሬው ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። አሁን የቲክቶክ ሊንካችሁን ከዩቲዩብ ቻናል ጋር ማገናኘት እንደምትችሉ እርግጠኛ ነኝ። ይህን መሰል ጠቃሚ መረጃዎች ሁልጊዜ እንዲደርሳችሁ ቻናሉን ሳብስክራይብ በማድረግ የደውል ምልክቷን ይጫኑ። ሐሳብ ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሐሳባችሁ ዙሪያ እንወያያለን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ